ዛሬ የምንነጋገረው ስለ አንድ በጣም ወሳኝ ጉዳይ ነው። ይህ ቪዲዮ ምናልባት የህይወቶን አቅጣጫ ሊቀይር ይችላል። ስለዚህ እባክዎን ትኩረት ሰጥተው ይከታተሉኝ። ዛሬ የምናየው የቅድመ ስኳር በሽታ ወደ ደረጃ 2 ስኳር በሽታ እንዳይሸጋገር እንዴት መከላከል እንደምንችል ነው። ብዙዎቻችሁ ስለዚህ ጉዳይ የተለያዩ ቪዲዮዎች አይታችሁ ሊሆን ይችላል። ነገር ግን በዚህ ቪዲዮ ሁሉንም መረጃዎች በአንድ ላይ ለማቅረብ እሞክራለሁ። በክፍል 1 ልዩነቱ ምንድነው? በመጀመሪያ በቅድመ ስኳርና በስኳር በሽታ መካከል ያለውን ልዩነት እንረዳ። ልዩነቱ ያለው ደማችን ውስጥ ባለው የስኳር መጠን ላይ ነው። ቅድመ ስኳር በሽታ በባዶ ሆድ የሚለካ የደም ስኳሮ ከ100 እስከ 125 ሚሊግራም ፐር ዴሲሊትር ሲሆን ነው። ሌላው መለኪያ A1C ይባላል። ይህ የሚያሳየው የ3 ወር አማካይ ነው። ቅድመ ስኳር ከ5.7 እስከ 6.4 ይደርሳል። የስኳር በሽታ ወይንም ዲያቤተስ የደም ስኳሮ 126 እና ከዚያ በላይ ሲሆን ነው። A1C ደግሞ 6 ወይም ከዚያ በላይ ይሆናል። ይህ ማለት ግን በሽታው በድንገት መጣ ማለት አይደለም። ደረጃ 2 ስኳር በሽታ ማለት በቀላሉ በደማችን ውስጥ ያለው ስኳር ከመጠን በላይ መጨመር ማለት ነው። ክፍል 2 1 የሻይ ማንኪያ ስኳር። መደበኛው የደም ስኳር መጠን ወደ 80 አካባቢ መሆን አለበት። ይህ ማለት በመላው ሰውነቶ ውስጥ ባለው ደም ውስጥ ያለው የስኳር መጠን 1 የሻይ ማንኪያ ብቻ ነው ማለት ነው። ይህ ብዙ አይደለም። ይህንን 1 ማንኪያ ስኳር ለማግኘት ስኳር መብላት አያስፈልጎትም። ሰውነቶ ከስብና ከሌሎች የካሎሪ አይነቶች የራሱን ስኳር የመስራት ችሎታ አለው። ነገር ግን አንድ አማካይ ሰው በዘመናዊው አኗኗር በቀን ውስጥ ምን ያህል ስኳር የሚመገብ ይመስላችኋል? ወደ 31 የሻይ ማንኪያ የሚጠጋ ስኳር ይመገባል። ይህ በቀጥታ ከምንበላው ስኳር ብቻ ሳይሆን ወደ ስኳር ሊለወጡ ከሚችሉ ካርቦሃይድሬት ያላቸው ምግቦች እንደ ነጭ ዳቦ፣ ፓስታ፣ ሩዝ ከመሳሰሉት የሚመጣ ነው። ታዲያ ሰውነታችን የሚያስፈልገው 1 ማንኪያ ሆኖ ሳለ እኛ 31 ማንኪያ ስንሰጠው ለምን የደም ስኳራችን ወዲያው አይጨምርም? ለተወሰነ ጊዜ መደበኛ ሆኖ የሚቆየው ለምንድን ነው? ምክንያቱም በመሃል ላይ አንድ ማጣሪያ ስላለ ነው። ይህ ማጣሪያ ከቆሽት ወይንም ፓንክሪያስ የሚወጣ ኢንሱሊን የተባለ ሆርሞን ነው። ኢንሱሊን በደም ውስጥ ያለውን ከመጠን በላይ ስኳር ያጣራል፣ ያስወግዳል፣ በሰውነታችን ውስጥ ይደብቀዋል። አንደኛ በጉበትና በጡንቻዎች ውስጥ ግላይኮጅን በሚባል መልክ ያስቀምጠዋል። ሁለተኛ በጉበትና በጡንቻ ውስጥ ቦታ ሲጠፋ ደግሞ ወደ ስብ ይለውጠዋል። ሶስተኛ የተወሰኑትን ደግሞ ወደ ኮሌስትሮል ይለውጣል። ሰውነታችን ስኳር በደም ውስጥ እንዲቆይ የማይፈልገው ለምንድን ነው? ምክንያቱም ስኳር ለደም ስሮች ግድግዳ በጣም አደገኛ ነው። ኦክሲዴሽን ወይንም ዝገት መሰል ጉዳት ያመጣል። ይህ ደግሞ ለልብ በሽታና ለደም ስር መጥበብ ምክንያት ይሆናል። በክፍል 4 የኢንሱሊን መቋቋም ወይንም ኢንሱሊን ሬዚስታንስን እንመለከታለን። አንድ ሰው ደጋግሞ ስኳር የበዛበት ምግብ የሚበላ ከሆነ ቆሽቱ ደጋግሞ ኢንሱሊን ይረጫል። ነገር ግን ብዙ ኢንሱሊን ለሰውነት መርዝ ነው። ስለዚህ የሰውነት ህዋሶች ራሳቸውን ለመከላከል በቃኝ ኢንሱሊን አልቀበልም ማለት ይጀምራሉ። ይህ ኢንሱሊን መቋቋም ወይንም ኢንሱሊን ሬዚስታንስ ይባላል። ይህ ሁኔታ ለ10 ወይም ለ15 ዓመት ተደብቆ ሊቆይ ይችላል። ቆሽታችን ደከመኝ ሳይል ስኳሩን ለመቀነስ በከፍተኛ ኃይል ኢንሱሊን ያመርታል። ነገር ግን አንድ ቀን ቆሽት ይደክመዋል። ከዚህ በላይ አልችልም ይላል። ይህ ድብቅ ጦርነት ከ10 እስከ 15 ዓመታት ሊቆይ ይችላል። በእነዚህ ዓመታት የደም ስኳሮ መደበኛ ሊመስል ይችላል። ምክንያቱም ቆሽት ደክሞትም ቢሆን እየታገለ ስለሆነ ነው። ነገር ግን አንድ ቀን ቆሽት ይበቃኛል ይላል።
ኢንሱሊን ማምረት ሲያቅተው ያኔ የደም ስኳር በድንገት ይጨምራል። በክፍል 5 ምልክቶቹን እንዴት እናውቃለን? 90% የሚሆኑት የቅድመ ስኳር ህመምተኞች በሽታው እንዳለባቸው እንኳን አያውቁም። ነገር ግን አሁን የምነግራችሁ ምልክቶች በራሳችሁ ላይ ካያችሁ የኢንሱሊን መቋቋም ወይንም ሬዚስታንስ አለባችሁ ማለት ነው። አንደኛ የሆድ ስብ ወይንም ቦርጭ ብለን የምንጠራው ቁልቁል ሲመለከቱ ሆዶ ወጣ ብሎ እግሮን ማየት ካልቻሉ ይህ ትልቅ ምልክት ነው። ሁለተኛው ተደጋጋሚ ሽንት፣ በተለይ በሌሊት በተደጋጋሚ ተነስቶ ሽንት መሽናት። ሶስተኛው የአእምሮ ጭጋግ ወይንም ብሬን ፎግ ይሉታል፣ ትኩረት ማጣትና መርሳት። አራተኛው ከምግብ በኋላ የድካም ስሜት መሰማት፣ ምሳ ከበሉ በኋላ የግድ እንቅልፍ ካሎት ካላንቀላፋው ካሉ ኢንሱሊን እየታገለ ነው። አምስተኛ የምግብ ፍላጎት፣ በምግብ መካከል መክሰስ መፈለግ ወይንም ለጣፋጭ ነገር መጓጓት። ስድስተኛው መደንዘዝ፣ የእግር ወይም የእጅ መደንዘዝ፣ ይህ የነርቭ መጎዳት መጀመሪያ ነው። ክፍል 6 መፍትሄው ምንድን ነው? መፍትሄው በጣም ቀላል ነው። ቆሽታችን እረፍት እንዲያገኝ ማድረግ። ካርቦሃይድሬት መቀነስ፣ ስኳር፣ ነጭ ዱቄትና ጣፋጭ መጠጦችን ያቆሙ። ጾም፣ በምግብ መካከል መክሰስ ማቆም፣ በቀን የምንበላውን የምግብ ብዛት መቀነስ። መጥፎ ዘይቶችን ማስወገድ፣ ዘይት በሰውነት ውስጥ ከፍተኛ እብጠት ወይንም ኢንፍላሜሽን ስለሚፈጥር በወይራ ዘይት ወይም በቂቤ ተኮ። ውድ የሀበሻ ኬር ቤተሰቦች ይህንን መረጃ ለጓደኞቻችሁና ለቤተሰቦቻችሁ አጋሩ። ምልክቱ ካለባችሁ ተመርመሩ። በተለይ ማግኘት ከቻላችሁ ሆማ አይአር የተባለውን ምርመራ ብታደርጉ የተደበቀውን ኢንሱሊን ለማወቅ ይረዳል። ስለ ቅድመ ስኳር ትንሽ መረጃ ላካፍላችሁ ሞክሬያለሁ። እናንተም ምልክቶቹ ካለባችሁ አሁኑኑ የአመጋገብ ለውጥ አድርጉ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። የሀበሻ ኬር ቤተሰብ ካልሆኑ ሰብስክራይብ ማድረግና የደወል ምልክቷን መጫን አይርሱ። በሚቀጥለው ቪዲዮ እስከንገናኝ ጤናማ ሆናችሁ ቆዩን።